ያው ስለማቀ ነው ስለተናደድኩኝ የገባሁት እናት ምናምን የሚያጓጥጠች ምናምን ያቺ ሌባዋ ሌላ እናትየው ሌላ ለማናቸው ለማለት ያክል ነውና እናት ናት ግድ የለህም እናት አትንካ ማለት ነው። ሀብትህን ሽጠህ መሬትህን ሽጠህ ቤትህን ሽጠህ ቻለም እኮ የበደለኞች ነች እኮ የታወቀ ነው። ግን ማን አባቱ ነው የበደለኞች ብቻ ያደረጋት? አስማረ ወገብህን ታጥቀህ ሳትል 500 ሺህ ማግኘት አለበት። ወደድክም ጠላም አንቀህም አግተህ እኔ ያንተውን መረጃ ያንተውን መጨረሻውን የዚያውን ያንተን መረጃ የራሴን ውሳኔ ማስቀምጣለሁ። የት አባቱ ሊገባ ነው? ማይቀር እኮ ነው። እኔ ገንዘቤን ተቀብዬ እንኳን ማንፋታው ሰው ይኖራል። መብረቁ እኔ በእውነት ነው የምነግርህ እግዚአብሔር። ግን መጀመሪያ ወደ መጥፎ ውስጥ ከመግባቴ በፊት እቺ በትዕግስት ሲልየው ይሆን እንደሆነ አይሆን እንደሆነ የሚመጣ ማለት መምጣቱን ልየውና እዚያ በኋላ የራሴን አሻራ ነው ማስቀምጥ። እኔ ማንም እንኳን ማን ይሄ ማሪቆስ ካለ 60 ቁጥር ጻፍ። ፍሬወት ተመልተሽ ነው እንጂ ማለት እናቱ ማለት ምን ተደረገሽ? ቅድም ፋዚ አንቺ ማለት ነሽ አይደለም? ጀውነት ነው ማለት እዚህ ላይ ደግሞ አስማረ ምንም አታመጣም ብሎ ይጽፋል። አስማረ ምንም አታመጣም ብሎ ይጽፋል። እሱን እናያለን። ምንም እንደማይመጣ እናያለን። በሂደት እናያለን። ይሄኮ ሰውን እንደዚህ ከመግደል እኮ አይተናነስም። በዚህ ኑሮ ውድነት ይሄን ያክል ብር መዝረፍ ማለት ስለዚህ አንተን ምንም ሊያደርግ ይችላል። አረ ምንም አይመጣም ወይ ምንም ሊያደርጋት ይችላል። ግን ወንድሞቹ አሉ፣ ቤተሰቦቹ አሉ። ከፈለጉ ቤቱ ሽጠው ይፈታሉ። አያገባንም። ይሄ እንኳን ሴታ ሴቶች ፎቶ ያላስቀምጣችሁ ቪዲዮ ያላስቀምጣችሁ ኮሜንት ላይ የምትልከሰከስ ይሄ ይገባል። እንደ መብረቁ በቪዲዮ ውጣ እናውራ። ወንድ አይደለ እንዴ ልክስክስ የሷ ዘመድ ብጤ ካሜራ የሌላችሁ ፎቶ የሌላችሁ ዝም ብላችሁ ብትሽለተለቱ አታልቅስ። ውጣ ከዚህ እኛ እንፈታችሁም። እንዲህ እየበላው ይርባሃል። እኔ መብረቁ ነኝ። አንዴ ካስኳለቅ ኢላ የመጨረሻ ፍትህ ተግባባን አይደል? እንዲህ የሰው ገንዘብ እየበላ ይርባሃል። እንቅልፍ ወስደህ ጭራሽ ኢትዮጵያ ውስጥ ነው። እስኪ በምጽዋ ብለት አመልጥ እንደው እናያለን። ባህሬን ገብታለች እሷ። ኤምባሲ ስራቸውን ይሰራሉ ባህሬን። ከዛ ከባህሬን ለሞር እናውጣለን ብላ ከሆነ አይሳካላትም። ቤት አላት ያለ ቤት ማን ይመስልሻል? 60 ሚሊዮን እኮ ነው። አይ መብረቁ እንዴት ነህ? እንዴት ነሽ? ደህና መሸክ ወይ? በአንተ ጋር መንጋት ነው ለከስ ያ እኔ ጋር ምሽት ነው። እንዴት ነህ? አስሜም ሱሪያም አስሜ ይቅርታሽ ሰላም ነው እናት ሱሪ በጣም በየዋህነት ነው የተሸወድከውና በጣም ነው ያሳዘንከኝ። አይዞህ ወንድሜ ሀቅን እግዚአብሔር ያወጣል። እሺ እናት እሺ ፋፊ እሱ ብቻ ነው እንደዛ የምትይው? ሁሉም ሀቃቸው ይጣል። ያሳዘነኝ የዋህነቱ በየዋህነት ነው ሰው እንደዚህ የሚሸወደው። የህፃን ልጅ የአራስ ልጅ ፓስፖርት እስካወጣ ድረስ ብሎ በጣም አሳዘነኝ አወራሩና አይዞህ ወንድሜ። እኔም ለማለት ነው መብረቁ ከስር ሪኩዌስት የሚያደርጉት ሰዎች ኢንፎርሜሽን ነው ሪኩዌስት የምታደርጉት ሰዎች ኢንፎርሜሽን የምትናገሩ ኖራችሁ ነው። የተበላችሁ ሰዎች ናችሁ። የተበላን የምትሉ ጻፉን ያስገባችኋል። አስገባችሁ እስኪ የተበልቻለሁ እኔ ችግር ደርሶብኛል የምትሉ ሰዎች ጻፉ። ሌላ ነገር ማውራት የማትፈልጉ ነገር ሰው ቢሊሊ ላስገባት። ለምሳሌ በቃ ከመውጣ እዚሁ ምግብ አዝዤ ካሜራ መውጣት ከፈለኩ ይጣና ተመልሰና
ሌሎቹ ያ ለምሳሌ ወይ እዚህ ማዘዝም ካለበት ዘሰውላ ችግር የለውም። መዓዛ ነኝ። አንዴ ላውራ አውሪናት ቆይ አይ ሰው ስልክ ደውሎና መዓዛ እየተባልሽም ስላሉኝ ነው አሁን አስገባኝ ብዬ የገባው ማለት ነው። መዓዛ አይ አንቺ ጋር የምናወራማው በፕሮግራም እኮ ነው። መዓዛ ነው እንዴ? እኔ ጥያቄ አለኝ። የትኛው አካውንት ነው አማን የሚለው? የሰው እናትን የምታህል ነገር ማንጓጠጥ ምን ይሉታል? እሷ በዘረፈችው እናት አይደለች? ያን እናት ታደርጉ ጥሮሰር የለም ሲመጣ ታወራ የለም እሷ እስኪመጣ ድረስ ማዛት ነው። የለም ሲመጣ እሱም ሳላዘቷል። እሺ ግሮሰር እሺ ደህና ነሽ አይደል? እናት አለ እንዴ እንደዛ ለማለት ፈልጎ ሳይሆን ያሉት ነገር ትንሽ የተንታታ ነገር ስላለ ለሱ ኮንፊውዝ አድርጎት ሊሆን ይችላል እንጂ እንደዛ ልጅ አይደለም። መዓዛ እያወራሽ ነበር? አይ አዎ ሰው ያነሳኝ ሰው ነበር መሰለኝ እዚህና ደውሎ ነው ሰው ስጭ ስላሉኝ ነው። ሰው ያነሳኝ ሰው ነበር መሰለኝ እዚህና ደውሎ ነው ሰው መዓዛ አዎ ስትነሽ ነበር ግን እንደነገርኩሽ መዓዛ ስትነሽ ነበር ግን 7 ሰዓት ላይ ዲቤት እናደርጋለን። የእናንተን ጉዳይ ለመቋጨት 7 ሰዓት ላይ ዲቤት እናደርጋለን። አንቺ ተከሳሽ ነሽ ተባባሪና ትምርት ካለ ለሱ ብዙ ሰፊ ሰዓት አንሰጠው። ስለነዚህ ስለሁለቱ ግለሰቦች ቀድሞ የሚቀርቡ ከሆነ እነሱ እናቀርባቸዋለን። የማይቀርቡ ከሆነ ስለዚህ ስለሁለቱ ግለሰቦች ለምታውቂውን ትነግሪናለሽ። ምክንያቱም አንቺም ከነሱ ጋር የተበላሽ ነሽ እንዳንቺ አይደለም። ስለዚህ አንቺም ከሳሽ ስለሆንሽ ስለዚህ ስለሁለቱ ግለሰቦች የምታውቂውን ነገር ትነግሪኛለሽ። አንዴ ምሳሌ ብላ ወይንም ደግሞ በኋላ ነው አሁን ካለሽ ሰዓት ትንሽ ካሜራ ከፍ ቆይ መብረቅ ሳትወጣ አንድ ይቀበናትክ በእውነት የምር ሌላ ሰው በሰራው እኔ በሰራው ወንጀል እናት ሲገባ እንዴት ይሄዳል? ያንተ እናት ደም ቢያድኑብስ እንዴ ምን ይመስላል? ጥያቄ ይለያያል እንጂ እናት ታሪፍ ነገር ነው። አዳምጠኝ ፍታ እኔ ትጠየቃለች ምልህ ልጅቷ በሰረቀችው እያልኩ ሳይሆን ልጅቷ የዘረፈችው 67 ሚሊዮን ብር ከቤተሰቦቿ ላይ ካደረገችውና ካስቀመጠችው ፍተሻ ይደረጋል ነው እያልኩ ያለሁት። ገብቷል አይደል? እናትየዋ ትክፈል አላልኩም። ነገር ግን የእናትየዋ 3 ስልክ መፈተሽ አለበት። አካውንቷ ባንክ ስንት አላት መፈተሽ አለበት። ቤቱ በሷ ስም ነው አይደለም መታየት አለበት። ወንድሞቿ መፈተሽ አለባቸው። ምክንያቱም አንድ ከቤተሰብ አንድ ሰው ሲዘርፍ ንብረቱ መጀመሪያ የሚያሸሸው ወደ ቤተሰቦቹ እሱ ነው እያልኩ ያለሁት። ዋዛ ገብቷል? እንዴት አደራችሁ? ፊፊ ሁሉስ ሁላችሁም ሰላም ብያለሁ። አንዳንድ ሰው ገብኔ አሁን ትናንትና ጌም ስትጫወት 2 መታወቂያ ነው የሚጠቀሙት በተለያየ ስም አካውንት። አሁን እኔ ምን እንዳደረገኝ ታውቃላችሁ? እኔ ባንክ ቤትማ የሚሰራ ሆቴል ስለማቅ በራሱ ፎቶ በራሱ ቤት አካባቢ 2 መታወቂያ፣ አንድ በትግራይ ክልል አንድ በአዲስ አበባ ተከራይቶ በሚኖርበት ቤት አውጥቶ ነው የሚጠቀመው። 2 መታወቂያ በተለያየ ስም። ግን እንዲህ ነው በላኝ ሰው አመጣለሁ ብሎ ማለት ነው። እና በአሁኑ ሰዓት ወንድምም እህትም መጠየቅ አለባችሁ። በተለይ ይሄ ንብረት ምናምን ይሄ ማሸሽ ስም ሊቀይሩ ይችላሉ። ግን ቢያንስ አንዳንድ ምስጥር እሷ ባህሬን ካለች አሁን ልትሸት ትችላለች። እንዲህ ነው በምንም ታምር እኔ ባጠፋሁት እናቴ ትጠየቃለች፣ ቤቷ ይፈተሻል። በአሁኑ ሰዓት መብረቁ ምን ግቢ ውስጥ ብር ቆፍሮ ነው የሚያስቀምጡት። በአሁኑ ሰዓት ባንክ ቤት ሳያስቀምጡ ሁላ በኋላ ብያዝ ንብረት ኬት ይመጣል ምናምን ነገር ስለምትጠየቅ ተቆፍሮ ሁላ የሚደበቅበት አለ በደንብ ተደርጎ። ሌባ እኮ ዝም ብሎ አይደለም ላወላውን የሚሰራው።
ውስጡንም ጠለቅ አርግቶ ነው የሚሰራው። በደንብ ነው የሚሰሩት። መብረቁ እባክህ ይሄን አጀንዳ ስትጨርስ በእናትህ እኔንም እንድትረዳኝ እፈልጋለሁ። አርቲስት ነው ብለሻል አንቺ እንደው አርቲስት ነው ብለሽ ዘፋኝ ሄኖክ ይባላልና ምን ይላል መሰለክ እንደዚህ ሙዚቃ በመስራት ኮንሰርት በሚሄድበት ጊዜ አጅቦኝ የሚሄዱ ተወዛዋዥ እፈልጋለሁ እንዲህ ይዤ ነው የሚሄደው። እኔ እኮ ለዛውም በሰው ነው የመጣው። እሺ ግሮሰሪ ችግር ምንድነው? አንተ ባለፈው በሰይፉም ስትቃወም ነበር። እኔ እናት ምናምን ትናንትና ጌሙ ላይ እየተጫወትክ ያው ስለማውቅ ነው ስለተናደድኩኝ የገባሁት። እናት ምናምን የሚያጓጥጠች ምናምን ያቺ ሌባዋ ሌላ እናትየው ሌላ ለማናቸው ለማለት ያክል ነውና እናት ናት። ግዴት ለህም እናት አትንካ ማለት ነው። ሀብትህን ሽጠህ መሬትህን ሽጠህ ቤትህን ሽጠህ ሚስትህ ደግሞ በድንጋጤ ልጇ ሞቶባት ምናምን በዚች በመሀሊት ጉዳይ ከነሱ አንዱ ብትሆን የእውነት ማዘር ያለችውን ታምን ነበር አንተ? እኔና እሱ እኔ መሀሊትን አድናለሁ እንጂ የማንንም እናት መሀሊትን እኮ እያደንን ያለ ነው። ማዘር ፈርቋል ብለናል እንዴ? እናት አንተም ልጅ ነገና ወጣት ነገና እኔ ማዘር ፈርቃለች ብያለሁ እንዴ? ግን ንብረቱን ብታሽሸው መጀመሪያ ወደ ቤተሰቦቿ ስለሆነ ትክክል ይደረገው ቤተሰቦቿ ላይ መጠየቅ አለባት። መጠየቅ ጥሩ ነው፣ ግን ማንጓጠጥ አደገኛ ነው። ሶሻል ሚዲያ ላይ የእናት ፎቶ መለጠፍ ማን እንጓጠጥ ያላንጓጠጥ እንደውም ጸጥታ ያልኩት ነገር ይደረግ ጸጥታ ያልኩት ደደብኳቸው ምን አልኳቸው? ይሄን ፈርቼ ዝም ነው ያልኩት እንጂ መጠየቅ አለባቸው። ቤታቸው መፈተሽ አለበት። ሶስት ስልክ ነው ያላቸው። ሶስት ስልክ ተደረገ። አንድ መብረቁን ይላውራው ይልክ የኔ ወንድም መብረቁ እንደውም ማለት ነው አዝኖላቸው ክብር ሰጥቷቸው በሰው ፊት አላወረዳቸው። መጠየቅ ያለበትን ራሱ ሳይጠይቃቸው ነው የወጡት። የምክንያት ከነሱ ክብር ጋር በመያያዙ ነው እንጂ ልጃቸው እንደሰረቁ እሳቸው አፍ አውጥተው ተናግረዋል። ግን እሳቸው የሚደበቁት እውነት አለ እያወቁ። ያልገባችሁን ነገር እናንተ መጠየቅ እየቻላችሁ መብረቁ ላይ ማፍረድ አትችሉም። አይ መጠየቅ ነው እሳቸውን በእድሜያቸው ልክ መጠየቅ መጠየቅ አለባቸው። መጀመሪያ አሪፍ ነው መብረቁ። እኔ እኮ ወድጄዋለሁ ሌባዋን። ብዙ ልጆች እያለቀሱ ነው፣ ግን እናት የሚለው ግን አደገኛ ነው ነው የምልህ። ለኛም ለተበላ ነው ጊዜ ስጠን በእናትህ። እግዚአብሔር ይርዳህ ወንድሜ። ሶሪ እሺ አዝኛለሁ ለማለት ግሮሰሪ ማለት የፈለገው እናትየው ተኩር ነገር ነው። እናተኩር ነገር ነው። የተለመደ ነው ቲክቶክ ላይ ምን መስልሽ የምታየው እኛ የምናየው ያውቃል። አንድ ሰው አንቺ ስትጣይ ከፕሮፋይልሽ ገብቶ ልጅሽን መዘቅዘቅ እናትሽን ምናምን እየተለመደ መጣና ይሄ አሪፍ አይደለም። ያ ይሄን ግን አላደረገ መብረቁ እናትየዋ ተባብረዋል በሚባል ኢንፎርሜሽን ያው መጠየቅ ነው ለማለት ብለው ነውና በእርግጥ እናትየዋን እኔ ያጠራጠረኝም ያመንኩትም ነገሮች አሉ ይመስለኛል። ኮንፊውዝ የሚያደርገኝ ነገር አለ። እውነቱ ያለው እግዚአብሔር ጋር ነው። ግን I don't think he was not disrespectful። ትናንትና አይቻለሁ ዩቲዩብ ላይ ነው ያየሁትና እኔ አላየሁም ነበረ። ግን he was not disrespectful። ምናልባት ግን ብዙ ሰዎች ከስር ያሉ አንዳንድ ሰዎች የሚሰጡት ኮሜንት ነው እና I understand ግሮሰሪ የምትለው ግን ጉዳይ ከሳጀምሮ ወጥሮ ይዞኛል። የነሱ ቤተሰብ ግሮሰሪ እንደዛ አድርገዋል እንዴ? ኦኬ ነው አምን ይሄን ማን ነው ያ ካሜራ ነው የማን ቤተሰብ አይደለው አትታወቁ ነው እኔ የነሱ ቤተሰብ አይደለም። ታውቀኛለህ ከጀምሮ የመጣው በሰይፉም ጥልቅ ይላል በማለትም ጥልቅ ይላል። አዎ በሰይፉም ጥልቅ ብያለሁ። ምክንያቱም ስም ማጥፋት ነው ያስከው እዛ ላይ ምን እያልክ የነሱ ቤተሰብ ሌላ ነው፣ ስም ማጥፋት ሌላ ነው። አሁን እኮ መጣው በእናትህ መብረቁ ስማኛ እንዴ መብረቁ ያለ ማስረጃ ማንንም ሰው አይነካም። ማንንም ማስረጃ አምጡ ነው ለሰው መታዚያ ስካስ ማስረጃ አለ ተባባሪ እንዳልሆንኩ የምታውቀው ከዚህ በፊትም በሰይፉ ተናግረናል። እዚህ ላይቭ ላይ እያለን ስማኝ ላይቭ ላይ ጠይቅ ማስረጃ አለኝ ብሎ ማስረጃ ልኮልህ አይተሃል። ተዝካለ ላይቭ ላይ ሆነን ጠይቀ እሱ ያለ ምንም ምክንያት ኢየሱስም አያጠፋም። ሌባ ከሆንክ ደግሞ በርግጥ ትጠየቃለህ። ለምንድን ነው የማትጠየቀው?
የሰው ብር ይዘህ ተደራድረህ ልትኖር አይገባም። ይሄ ቤተሰቧ ነው መሰለኝ መብረቁ። ስለዚህ አንተ ይሄን ነገር በተፈጠረ ቁጥር አጀንዳ ለማስቀየር አትምጣ። ነገር ያለብህን ፖይንት ተባባሪ ነህ ኢክራም። እኔ እዚህ አውቀዋለሁ ሶሻል ሚዲያ ላይ ካፊ ያልገባሽ ነገር አለ። የሰው የመጣ ጠይቆ ሲከራከረን ነበር። አንቺ የምትይ በጣም እኔ ያልኩሽ ያለው በመድ ምናምን አይመስለኝም። ምክንያቱም ግሮሰሪን ቲክታክ ላይ አውቀዋለሁ ነው፣ በሌላ ነገር አይደለም። በሴቶች ምናምን አይቼው አውቃለሁ። ምናልባት ሊሆንም ላይሆንም ይችላል። እንደዚህ ሁሉም ሰው አንድ አይነት ሐሳብ ስለሌለው ተቃረነ ማለት እንደዚህ ነው ማለት ላይሆን ይችላል። አዎ ልክ ነሽ እኮ ግን ፋፊልሽ መብረቁ ጋር ስትመጪ ሰርቀሽም ቢሆን መጀመሪያ በክብር ነው የሚያወራሽ። ገባሽ? ለማጭበርበር ለመካር ስትሞክሪ ነው ማስረጃ ወጥቶ ለጥፎ የሚናገርሽ። እሱ የማንንም ክብር ነክቶ አያውቅም። መብረቁን መናገር መጠየቅ ያለብህን መጠየቅ ክብረውም ለዛ ነው። መብረቁ እንደዚህ አይነት ሰው አይደለም። እውነት ለመናገር እኔም አይቼዋለሁ። እኔም ደስ የሚለኝ መብረቁ በጣም ነው ሰው ክብር የሚጠብቀው። አንድም ቃል ሲጀመር ሰው በመርዳት ሰው በማገዝ የሚታወቅ ሰው እዚህ ጋር የመጣው ለመተቸት መብት የለውም ሲጀመር። ገባሽ? የሰይፉ ጊዜ መጣ ተናገረ፣ መናገር ያለበትን ማስረጃ ሰጡት፣ አይቶ እንዳላየ ለማለፍ ሞከረ። ማንንም ይሁን ማንንም የሰው ብር የበላ ሰው መጠየቅ አለበት ግዴታ። ገባሽ? መብረቁ እዚህ ጋር ጠላት እያፈራ የሚሰራው እኮ ተከፍሎት አይደለም ሲጀመር። ይሄንንም ማወቅ አለበት። የሰው ስም ታጠፋለህ ማለት ደግሞ መብት መናገር አይችልም። በውስጥ ስለሰው ቃል የምታውቂው ከሆነ ደግሞ ማለት ነው ያልገባው ነገር ተጠብቅ ነው ማለት የተሰማውን ይናገራል። እንደዚህ ከዚህ ጋር የሚገናኝ ልጅ ግን አይደለም። አካን ሰይ እንደዚህ ግን እዚህ ሳየው ቲክታክ ላይ ሳየው የሐሳቡን ሲሰጥ ብዙ ጊዜ አይቻለሁ። ግን ያ ማለት ከነሱ ጋር ግንኙነትም ሊኖረው ላይኖር ይችላል። ሐሳቡ ትክክል ላይሆን ይችላል። ስለዚህ ወደ ሐሳቡን እንግባ። ማን ነው ተበላው ያለው? ፊፌረኛ የሚተበላ ነው። ጊዜ ስጡን እናውራ። ኦኬ አብራ ማንንም አከለ መብረቅ ባለፈው ቀጥረኸኝ ይሄ ሳሚ የሚባለው ለምንድን ነው የማታቀርብልን? እሱ ግን ከማን በላይ ነው ሌባ። ሳሚ ጊዜያት ቸኮል ያላገኝ እንትን ያላልኩት ግን መረጃ ያላችሁ ያክል ነገር ነው። ቤት እኮ ሸጦ ማለት ነው። ቤት ልሽጥላችሁ ብሎ እኮ ነው ወደ $46,000 ፋጭ ብሎ የበላን። በእናትህ ሙሉ ማስረጃ በውስጥ ልክ ይላሉ። መብረቅ ባለፈው ቀጥራችሁ ነበር እሑድ ቀን ማለት ነው። ስራ ስለነበርኩ ልክ ስገባ ደግሞ ኔትወርክ አስቸገረኝ እኮ። ያንተ እኮ ለብቻው የሚያዝ ነገር እኮ ነው። አሁን ሳሚ ጋር እከፍላለሁ ብር ያለባችሁ መረጃ ያላችሁ መታችሁ ውሰዱ ብሎ እየከፈለ የቤት ፕሮጀክት ማለት ነው። አሁን ደግሞ የሚያነሳችሁ ነው። አረ የሱን ጉዳይ ዝም አትበለን መብረቅ። በእናትህ እኮ እንደማች አገር ነው ያለው ልጅ ኳታፍ ምናምን ያለው ልጅ ነው። አረብ ሀገር ያለው ልጅ ነው። አረ ሳሚ አሁን እዛ እንትን ነው አዲስ ምንድነው አዲስ ኢትዮጵያ ነው ያለው። ይሄ ዱባይ ምናምን እንትን እያለ ለእንትኖች ጠበቃ ነኝ ምናምን እያለ የሌለ በቃ በጣም አደገኛ ደብተራ የሆነ ሰው ነው። ምላሱ ላይ ነው በቃ እንትኑ ማለት ነው። እኔ ፋብር ቢሆን ነበር እዚህ ፎቶውን ለጥፈው ነበር እዚህ ላይ መብረቅ አቀርበው ነበር መጥቶ ነበር። እሑድ ቀን አቅርበው ነበር። ወይ እዚህ ጋር እስኪ ምናልባት የሆነ የሚያቀርበው እንትን ካለ መፍትሄ ካለ